በቃ ትውጣልኛለህ አባት፣ እያስጨነቀኝ ነው። ለምንድን ነው የምትጨነቅ? ከዚህ በላይ ውጣልኝ በቃ። አይደለም ቆይ እቺን የመሰለች አበባ ልጅ እንደ ቀልድ ወጥታ ማለት ምን ማለት ነው? ሞታለች ተብሎ ራሱ ሲነገር አትምታኛ እኮ። ተረጋጋ እንጂ ምንድን ነው? ለዚህ ነው እንደ ቤት የመጣው። ቁጭ በል። ትምህርት ቤት እንኳን እኮ መሄድ አልቻለም። አሞታል። በቃ ምግብ አይበላም፣ በፍጹም አይበላም እኮ። አትምታኛ በቤት ዝም በል እንዳልደግምህ። ምን ስለሆን ዝም በል አርፈህ ቁጭ በል። ሽልማት ብለህ ገብተህ ስለምን ምክንያት ነው የምትለኝ? የምን ሽልማት ነው? አንተ አሁን ሽልማት ይገባኛል ብለህ ታስባለህ? ያስፈራራኝ እኮ ነው። ይጋ አካል እንደዚህ ያስፈራራል። ለምን አያስፈራራም? አንተስ ማን መብት ሰጠው ነው? ምንድን ነው ያደረካት ልጅቱ? ምን አደረግኳት? ድንግልኔን በቃ ለሱ አሳልፍ የሰጡት ብላ ስትነግረኝ በቃ ውጣልኝ አለ። አይደለም ይኸውልህ፣ እግርህም እጅህም እየተንቀጠቀጠ እኮ ነው። ብራዘር ተረጋጋና አንድ ነገር ልንገርህ። እህቴን የገደልኳት እኔ ነኝ። ተነስም ብለህ በፈጣሪ ተነስም ብለህ። ኧረ ከጉድ አውጣኝ። ስማ አንተና ጓደኛ ምንድን ያልከኝ? ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ከእህታችን ቤት ውስጥ እንገኛለን ማለት ነው። እህታችን ልትነግረን የምትፈልገው ነገር ስላለ ቤቷ ውስጥ ተገኝተናል ማለት ነው። እናንተ ደግሞ እንግዲህ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ቪዲዮዬ ለብዙ ሰው እየተዳረሰ ስላልሆነ ለብዙ ሰው እንዲዳረስ ሼር በማድረግ የእኔ ቤተሰብ የሆናችሁ ደግሞ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እየገባችሁ እንድትጽፉና እንድትነግሩና በዚሁ አጋጣሚ እንላለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆይላለሁ። እሺ እህቴ እንደምን አለሽ? እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን። እሺ ምንድን ነው ዛሬ እዚህ ድረስ ያስጠራሽኝና ልትነግሪኝ የፈለግሽው ነገር ምንድን ነው? እስኪ ንገሪኝ። ያው በዚህ አጋጣሚ ሀብቴ ሚዲያን በጣም ነው የምከታተለው። ለብዙ ሰዎች መፍትሄ ይሆናል። እድሉን ካገኘው አይቀር እግዚአብሔር ያክብርልኝ ማለት ፈልጋለሁ። አሜን አሜን እህቴ እናመሰግናለን። እና እኔ ያው የተፈጠረው ነገር እያንዳንዷን በደንብ ግልጽ አድርገሽ ንገሪኝ። ምክንያቱም ቀጣይ ለምንሄድበት ነገር በጣም ስለሚጠቅመና በደንብ አድርገሽ ንገሪኝ። እሺ እሺ። ያው ማለት እህቴን በቅርቡ ነው ያጣሁት። ምክንያቱ ምን እንደሆነ ስላላወቅን አመሰግናለሁ። ምን እንደሆነ ስላላወቅን ያው አንተ ታግዘኛለህ ብዬ ነው አንተ ጋር የመጣሁት። እህቴ 1 ዓመት ታላቂ ነበረች። በቃ ለቤታችን ሁሉ ነገር ናት ማለት ትችላለህ። ማለት 1 ዓመትም ቢሆን የምትበልጠኝ በጣም የቅርቤ ሰው ነበረች። አንድ ታናሽ ወንድም አለን። ለቤታችን 3 ነበር። ያው ኦልሬዲ አሁን እሷ ከኛ ጋር የለችም በሚያሳዝን ሁኔታ። እና ኢቭን ወንድሜ እስካሁን ድረስ ምግብ እንኳን መብላት አልቻለም። እሷ ከሌለች አይበላም፣ እሷ ከሌለች አይተኛም። በቃ እናቱ ነበረች ማለት ትችላለህ። እና አሁን ያለንበት ሁኔታ በጣም ከባድ ነው። ምንም እንዲሆነችም በዚህ ምክንያት ነው ይሄ ሆነም የሚለን ሰው አላገኘንም። ኦልሬዲ እኛ የተነገረን ሞታለች ተብሎ ነው። እንዴት እንደሞተች ምን ሆና እንደሞተች ማንም ምንም የሚያውቅ ሰው የለም። ማለት እንግዲህ የሰው ነፍስ ሲያልፍ የሬሳ ምርመራ ይደረጋል። የሬሳ ምርመራ ሲደረግ ውጤት ይነገራል። ውጤቱ ለምንድን ያልተነገራችሁ ነው? ወይስ እናት አባቶች ለእናንተ ደብቀው ነው? አልገባኝም። ያው ፖሊስ ምርመራ ላይ ነው የደረሰም አይመስለኝም ነገሩ። ለዛ መሰለኝ ያላሳወቁን፣ ግን ያሳውቁናል ብዬ አስባለሁ። ለመጨረሻ ጊዜ ከጓደኛዋ ጋር ነበረ። ጓደኛዋ ማለት ያው አንድ ጓደኛ አላት በጣም እንደ ወንድም የምትወደው። ለሱ ብላ ማትሆነው ነገር የለም። እኔ ራሴ አንዳንዴ በጣም ታናደኛለች ለሱ ያላት ፍቅር። በቃ በጣም ነው የምትወደው፣ በጣም ነው የምትሳሳለት። ልጁ እኮ ብታየው በጣም የሚያበሳጭ ሰው እኮ ነው። የሆነ በቃ በሱ ሲያለቀ። በእርግጥ ግን በሱ መፍረድ አትችልም። እሱም እንደዚህ አይነት ሁኔታ ውስጥ የገባው ያው እናቱ ከሞተች በኋላ ነው። ግን ቢሆንም ሰው እንደዚህ መሆን የለበትም። ሁሌ እሱን ጸበል መውሰድ ነው፣ ቤተ ክርስቲያን ጉባኤ አይቀራት፣ ጾም ስታጾመው እሱን ስትጠብቅ፣ በቃ ብዙ ጊዜዋን ከሱ ጋር ነው የምታሳልፈው።
ከዛ የተረፈ ጊዜ ነው ማለት ትችላለህ እኮ ለእኛ የሚደርሰን የነበረው። በቃ መጨረሻ ጊዜ ያለችኝ ከእሱ ጋር ሊገናኙ ነበር የሄደችው። እሱን ልታገኙ? ያው እሱን ልታገኘው ሄደች። ግን በጣም ያሳዝናል። እኛ የተነገረን ሙታለች ተብሎ ነው። ከዛ በኋላ ላየናትም። በጣም ልብ የሚሰብር ነገር ነው። ምን እንደሆነች አሁን ምንድን ነው አሁን የሰማችሁት ነገር ምንድን ነው? አሁን መሞቷን ማረፏን ሰምታችኋል። ነገር ግን በምን ምክንያት ነው? በስለት ነው? ተገጭታ ነው? ምንድን ነው? ራሷን አጥፍታ ነው? ምንድን ነው? እስኪ ያለው ነገር ስላልገባኝ ነው፣ ግልጽ አይደለም። እኔም አልገባኝም። ግን በፍጹም እህቷን ራሷን ልታጠፋ የምትችል አይነት ሴት አይደለችም። በጣም ተስፋ ያላት ሴት ነበረች እኮ። የቤታችን እንቁ ሴት ነበረች። ስለት ነገር የገደላት አይመስለኝም። ምክንያቱም ሰውነቷ ላይ ያለ ነገር አላየሁም እኔ በፍጹም። ግን ተደናግጬም ሊሆን ይችላል። እኔ በጣም ፈርቼ ነበር እሷን ለማየት። ግን አላቅም። ብቻ ያው ፖሊሶቹ ምን እንደተፈጠረ እስኪነግሩን እየጠበቅን ነው እኛ። ምንም አይነት ነገር አልነገሯችሁም እስካሁን? ማረፏን ብቻ ነው የነገሯችሁ? አዎ ደውለው አርፋለች ነው ያሉን። ስለዚህ እኛ ምንም ውጤቱን መርምረው እንግዲህ እነሱ እስከሚነግሩን በትዕግስት መጠበቅ ነው ያለን ተስፋ። ደጋግመንም ብንጠይቅ ውጤቱ ከሕክምና አልመጣም ነው ያሉን። ስለዚህ እየጠበቅን ያለ ነው። ስለዚህ አሁን ምርመራ ሲደረግ መቼም ይሄ ልጅ መጠየቁ አይቀርም። ምክንያቱም አንቺ ቃልሽን መስጠት አለብሽ። ለመጨረሻ ጊዜ ማን ያያት፣ ከቤት የት ነው ሄደች የሚሉ ጥያቄዎች ይመጣሉ። ስለዚህ ይህ ጥያቄ ሲመጣ ለመርማሪዎች ምንድን ነው ያልሻቸው? እነሱስ ምን አደረጉ? ያው እኔ በትክክሉ ነግሬያቸዋለሁ የተፈጠረውን ነገር። ምክንያቱም እሷም ያለችኝ ለመጨረሻ ጊዜ ከቤት ስትወጣ እሱን ልታገኘው እንደወጣች ነው እኔ የምማውቀው። ከቤት ከወጣች በኋላ ሀሳቧን የምትቀይር አይመስለኝም። ምክንያቱም እህቴ ለእኔ ዋሽታኝ አታውቅም። አላውቅም ግን ከሆነ ጊዜ በኋላ በመካከላቸው ጥሩ ነገር የተፈጠረ አይመስለኝም። ምን አይነት ነገር? ከቅርብ ጊዜ በኋላ እሷ ፍቅረኛ ይዛለች እና ያው ፍቅረኛ መያዟ ደግሞ አፌክት ሳያደርገው አይቀርም። በእርግጥ እንዲህ ነው ብዬ በቦታው መናገር አልችልም። ምክንያቱም እንደነገርኩ ልጁኔ ብዙም አልወደውም ሳይሆን አልወደውም። ለምንድን ነው የማትወጂው? በጣም ሱሰኛ ነዋ። እሷንም ያበላሻታል ብዬ በጣም ፈራለሁ። ለእሷ ስለምታስቢ ነው? አዎ ታይ ብላትም አትሰማኝም። ከዛ እኔ እንደውም ሲያቅተኝ ለቤተሰብ ሁሉ ተናግሬ ነበረ እንዲመክሯት ከሱ ጋር ያላትን ነገር እንድታቆም። ግን ያው ሁሉም ሰው ሲመክራት ታይ ሲላት እኔ ለሱ ካልደረስኩለት ከዚህ ውስጥ ካላወጣሁት ማን ያወጣዋል ነው የምትለው። እኛም በፍጹም አትሰማንም። ለሱ የተለየ ነገር አላት በጣም እንደ ወንድሟ። ቅድም ወንድሟን በጣም ነው የምትወደው ብያለሁ። በቃ እንደዛ ነው የምትወደው። እሱንም በጣም ትወደዋለች። ስለዚህ ከሱ ጋር ያላትን ነገር እንድታቆም ብንፈልግም እሷ ግን ለማቆም ፈቃደኛ አልሆነችም። በመጨረሻ ግን ይህ ብቻ ምን እንደተፈጠረ ወይኔ እህቴ እኮ ሳትመለስ ነው የቀረችው። በጣም ነው የሚያሳዝነው። አይዞሽ እህቴ፣ ያው ማዘኑ ግድ ነው እህትሽ ስለሆነች። ነገር ግን አሁን በምን አይነት ምክንያትና ምን እንደተፈጠረባት ነው ማወቅ የፈለግሽ ይመስለኛል አይደል? አዎ በትክክል እህቴ ምን እንደሆነች ነው ማወቅ የምፈልገው። እኔ ፍትህ ነው የምፈልገው። ፍረዱኝ። እኔ ፍትህ ነው የምፈልገው። ጥሩ እሺ፣ እስኪ ከእናት ከአባቶች ጋርም ይህን ነገር ማውራት እፈልጋለሁኝ ስለዚህ ጉዳይ። ምክንያቱም እነሱ የሚያውቁት ነገር አለ ወይንስ የለም? ለመጨረሻ ጊዜ አይተዋታል? የት ነው ያዩት ወይስ አላዩትም የሚለውን ነገር ከእነሱም መረጃ ስለምፈልግ እነሱን እጠይቃቸዋለሁ። ከዛ በመቀጠል ደግሞ ጓደኛዋ ወዳልሽው እንደ ወንድም የምታየው የምትሳሳለት ያልሽው ወደ እሱ ደግሞ መሄድ እፈልጋለሁኝ። ምክንያቱም መጨረሻ ላይ ወደ እሱ እንደምትሄድ ነግራሻለች ላንቺ። አዎ በትክክል። ነገር ግን አሁን ከእሱ ትድረስ አትድረስ ምንም የምናውቀው ነገር የለም። ገና የምናጣራ ይሆናል ማለት ነው።
ስለዚህ የእሱን ቤት አድራሻውን ምን ሰዓት እንደሚገኝ አንቺ በደንብ አድርገሽ እንድታጣሪልኝ ይፈልጋለሁ ይህን ነገር። ምክንያቱም ከአንቺ በላይ አሁን ይሄ ልጅ ሌላ ያውቀዋል ብዬ አላስብም። ምክንያቱም ይህን ያክል የምትጠየው ልጁ መጥፎ ሆኖም ላይሆንም ይችላል። ነገር ግን ለእህትሽ ስላሰብሽ ነው አይደል? ስለዚህ አሁን አንቺ ጠንከር ብለሽ የት እንደሚውል ምን እንደሚሰራ ምን እንደሚያደርግ እሱን መጀመሪያ ታጣሪልኛለሽ። ከዛ ሰዓት ቤቱ ላይ የሚገኝበትን ሰዓት ደግሞ እሱ ደግሞ በጣም ያስፈልገኛል። እሺ እሱን በደንብ አድርገሽ ቸክ አድርጊልኝ። ሲቀጥል ደግሞ አዲሱ ጓደኛ የያዘች ያልሽውን ልጅ እሱን ደግሞ እፈልገዋለሁ። ምክንያቱም እንግዲህ በቅርቡ ነው የያዘችው ይሄ ልጅ። ስለዚህ ምን አይነት ባህሪ ያለው ምን አጋጭቷቸው ሊሆን ይችላል፣ ጸብ አላቸው ወይንስ ምን አለ የሚለውን ያው ማወቅ አለብን። ገብቶሻል አይደል? መጀመሪያ የምንጀምረው ብዙ ዓመት አብሯት የቆያት ይህን እንደ ወንድሟ የምታየው ያልሽውን እሱን እናገኘው፣ እሱን እናውራው። ከዛ ቀጣይ ደግሞ ወደዛኛው ደግሞ ሂደን ያንኛውን የምናጣራ ይሆናል። ያንኛውስ በህግ ተጠይቋል በመርማሪዎች ወይስ አልተጠየቀም? ይህኛውንስ ምን ተባለ? እስኪ ንገሪኝ። እኔ በእርግጡ አላውቅም። ብዙውን ጊዜን ያው ሀዘን ላይ ስለሆንን ቤተሰቦችን እያስተናገድን ነው። ሀዘናችን እንዲጋሩ የመጡትን ሰዎች እያስተናገድን ነው። ግን እኔ በጣም እርግጠኛ ነኝ እህቴ ከማንም የምትጣላ አይነት ሰው አይደለችም። ሰው ቢበድላት እንኳን እኮ አውቀው አይደለም ብላ እኮ ነው የምትከራከረው። ይሄ ሱሰኛ ጓደኛዋን እንኳን አታይም እንዴት ችላው እንደኖረች። እሷ በፍጹም ከሰው የምትጣላ ሰው አይደለችም በፍጹም። እንደው እነሱ ገፍተዋት እንኳን የሆነ ነገር ቢያረጉ ትታ ነው የምትመጣው። ፍቅረኛ ያለችውም ሰው ጥሩ ሰው ይመስለኛል እንደነገረችኝ ከሆነ። ያው እሱማ ይሄኛው ስለሚቅም ስለሚያጨስ መጥፎ ነው፣ ያንኛው ደግሞ ጥሩ ሰው ነው። ያው በላይ መቼም መገመት አንችልም ሰውን። እንዲያውም አብዛኛውን ጊዜ ተገላቢጦሽ ይሆናል ብዬ አስባለሁ የምናስባቸው ሰዎች። ስለዚህ አሁን በምን አይነት መልኩ ነው እሱን ሄደን ልናናግረው የምንችለው? ምን ታመቻችልናለሽ? ያው ፍቅረኛ የተባለው ሰው ስልኳ አለ እዚሁ ነው። ስልኳ ላይ ስልኩን እናገኘዋለን። በሱ ደውለን ብንቀጥረው እምቢ የሚል አይመስለኝም። እንግዲህ ሌላ ችግር ከሌለ በስተቀር። አይ ከቀጠርነውማ ያው ተዘጋጅቶበት ይመጣል። ምን ሊያወሩኝ ይችላሉ ምናምን ብሎ ተዘጋጅቶ ከሚመጣ እንዲሁ ድንገት ገብተን ብናናገረው የተሻለ ነው ብዬ አስባለሁኝ። ምን ታስቢያለሽ አንቺ? እንደዛ ከሆነ ደግሞ ትንሽ ጊዜ ስጡኝና ሰዎች ጠያቂ ልንገራችሁ መሰለኝ። እንግዲህ ያው ሌላ መንገድ ያለ አይመስለኝም። ይቻላል፣ ምንም ችግር የለውም። እኛ ምንም ያክል ጊዜ መውሰድም መጠቀም ትችላለሽ፣ ምንም ችግር የለውም። እኛ ጋር ምንም ችግር የለውም። ዋናው አንቺን የሚመችሽን ሰዓት አመቻችተሽ ልጁ የሚገኝበትን ሰዓት እንድታገናኘን ነው። ይሄ ልጅ አሁን ንጹህ ሊሆን ይችላል ላይሆን ይችላል። ቀጣይ ደግሞ ወደ ቦይፍሬንድ የተባለው ጓደኛዋ ደግሞ ወደ እሱ ደግሞ ሄደን ደግሞ እሱን ደግሞ ሊሆንም ላይሆንም ይችላል ምናጣራ ይሆናል ማለት ነው። እኔ ለእህቴ ፍትህ ነው የምፈልገው። ሁሌም ጊዜ አለኝ። የእሷን ፍትህ እስከማገኝ ድረስ ጊዜ አለኝ ፈልጋለሁ። እሱን የማናገኝበትን መንገድ በደንብ ነው ማመቻቸው። አመቻችቼ ማሳውቀሃለሁ። ጥሩ፣ ደስ ይለናል። በተጨማሪም ቅድም እንደነገርኩሽ እናትና አባቶችን ማግኘት እፈልጋለሁ። ትንሹንም ማግኘት እፈልጋለሁ። ምክንያቱም በሰዓቱ የተፈጠረውን ነገር ማወቅ እፈልጋለሁኝ። ምን ስትሰራ እንደነበር መቼም ፍንጭ ሊኖር ይችላል። ለእኛ ስለሚጠቅመን ስራችን በአግባቡ ስለምንሰራ፣ ቀጣይ ደግሞ ጎረቤቶችን እነሱንም አንዳንድ ጥያቄ የምናደርግ ይሆናል። ፍቃደኛ እንዲሆኑ አድርገሽ አንቺ ሁሎችንም ንገሪያቸው፣ አመቻችልን እና በተጨማሪ እንግዲህ አባትሽንም አባትና እናትሽን ማግኘት እፈልጋለሁኝ። እነሱንም ላወራቸውና ስለተፈጠረው ነገር የሚሰጠን ፍንጭ ካለ ወደዛ እንድንሄድ ብዬ ነው። ይቻላል አይደል? አላቅም ማለት እናቴ አሁን ላይ በእህቴ ሞት ምክንያት ምንም ደህና አይደለችም እና ጸበል ነው ያለችው።
ኧረ እባክሽ። አዎ ያው አባቴን ግን ማናገር ትችላለህ። ጥሩ ብቻ ያለውን ቤት ያሉትን መናገር የሚችሉትን ቤት ያሉትን ሰዎች አገናኝኝና አንዳንድ የሚሰጠን ፍንጭ ሊኖር ይችላልና አንቺ ያላየሽው በሰዓቱ ያልነበርሽበት ነገር ካለ ወይም ለነሱ ያሳየቻቸው ምልክትም በወሬም ሊሆን ይችላል በቀልድ መሃል የነገረቻቸው ነገር ካለ የምናስታውሰው ነገር ካለ ስለሚጠቅመን ለዛ ነው። እሺ አዎ ገብቶኛል። ግን እኮ ያለንበት ሁኔታ እኮ ነው ወንድሜን እኮ ስላላየኸው ነው። ትምህርት ቤት እንኳን እኮ መሄድ አልቻለም። አሞታል። በቃ ምግብ አይበላም፣ በፍጹም አይበላም። ምን ማድረግ እንዳለብኝ እንኳን አላውቅም። እንደነገርኩ እናቴም የለችም አጠገቤ። እሷም በእህቴ ሞት ሐዘን ምክንያት በጣም ነው የተጎዳችው። ወይኔ አምላኬ። አይዟችሁ እንግዲህ ያው ተረድቼሻለሁ። ያው ግን ለእኛ የሚሰጠን ፍንጭ ሊኖር ይችላል ቀጣይ ለምንሄደው ነገር ያንን በማሰብ ነው እንጂ ወደኋላ እንድታስቢ ወይም እንድታዝኝ ፈልጌ አይደለም እህቴ። እሺ አዎ ገብቶኛል፣ ያንተም ሀሳብ ገብቶኛል። ግን ምን ላድርግ ማለት ማንንም ማናገር ራሱ አይቻልም አሁን ላይ። አባቴም ሊያናገራችሁ ከቻለ አላቅም። ምክንያቱም እሱም በጣም በሀዘን ልቡ ተጎድቷል። ያው እንደነገርኩ እህቴ የቤታችን እንቁ ነበረች፣ ሁሉ ነገራችን ነበረች። እናታችን እያለች እንኳን እኮ ማናችንም እናታችንን አናስታውስም። እናቴ እንኳን እንደ እናቷ ነበረ እኮ የምታያት። በጣም ማለት ስለ እሷ አውርታ እንኳን አትጠግብም። ደስተኛ ነበረች በእሷ በጣም በቃ በጣም እኔ ማለት አላመንኩም እስካሁን ድረስ እህቴ አጠገቤ አለመኖሯን በራሱ። ጥሩ ችግር የለውም በቃ አይዞሽ፣ እግዚአብሔር ያውቃል። እግዚአብሔር የሰጠ እግዚአብሔር ነሳ በሚል ያዥውና ቀጣይ ደግሞ አሁን አንቺ ከምንም በላይ አንገበገበሽ ምን እንደሆነች በምን አይነት ሁኔታ ህይወቷ እንዳለፈ ማወቅ ስላለብሽ እጁን የሰደደ አካል ካለ ደግሞ ወደ ህግ መቅረብ ስላለበት ለዛ ነገር ነው ቆርጠሽ የተነሳሽ አይደለም? አዎ ፍረዱኝ። እኔ እህቴ ምን እንደሆነች ማወቅ ነው የምፈልገው። በምን ምክንያት ሞተች? ያቺን የመሰለች አበባ ልጅ እንደ ቀልድ ወጥታ ማለት ምን ማለት ነው ሞታለች ተብሎ ራሱ ሲነገር? ያው እንግዲህ እኔ ያው እንደማስበው ምን አለ መሰለሽ መርማሪ ፖሊሶች ሁሉንም ነገር ከተናገሩ ምርመራቸው ይበላሻል። እኔ እንደማስበው ከሆነ ምክንያቱም ሁሉን ነገር የምናገር ከሆነ ለእናንተ አሁን ወደ የሆነ ነገር ካወቅ ወደ ማሳወቅ አልችልም። ቀጣይ የሆነ ነገር ማገኘው ነገር ካለ ያንን መጨረስ መቻል አለብኝ እና ቀጣይ ምርመራ ምንድነው መሰናክል ስለሚሆን ለዛ ነው ያልነገሯችሁ ብዬ አስባለሁ። እንግዲህ እንደኔ እንደራሴ ስራም ስለሆነ ስለዚህ አሁን አንቺ ማልቀሱ አይበጅም። ልክ እንደዚህ ጠንከር ብለሽ ወደ እኔ መጠሽ እንዳናገርሽኝ ከቻልሽ አባትሽ ማናገር ቢችል አንዳንድ ነገር ቢነግረን የሚጠቅመን መረጃ ሊኖር ይችላል። ትንሹም ቢያወራና መልካም ነው። ማይችሉ ከሆነ ምንም ችግር የለውም። ወደ ቀጣይ ወደዛ ወደ ተባለው ልጅ ሂደን የምናገኘው ነገር ካለ ጥሩ በጣም ደስ ይለናል። ምንም ነገር ከሌለ ደግሞ ቀጣይ ደግሞ አዲስ ወደ ተያዘው ጓደኛ ወደዛ ደግሞ የምንቀጥል ይሆናል። ስለዚህ አንቺ ጠንከር በይ እሺ። እንዳልከኝ አደርጋለሁ። አዎ ጠንከር ብለሽ ልጁ የሚወጣ የሚገባበትን ቤቱን ስንት ሰዓት ላይ እንደምናገኘው ስልክሽን ክፍት አድርጊ። ቶሎ ቶሎ ደውይልኝ አሳውቂ። እሺ አይዞሽ፣ ጽናቱን ይስጣችሁ። እሺ በጣም ጥሩ አይዞሽ። እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንደሰማችሁት ነው። ምን ማድረግ አለብን ቀጣይ የሚለውን ደግሞ ከክሮች ጋር በመነጋገር ወደ ቀጣዩ የምንሄድ ይሆናል ማለት ነው። አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው ከዚህ በፊት እንደሰማችሁት ነው። ከ2 ቀን በፊት ኢንተርቪው ተደርጓል። ልጅቱ ብዙም አይባልም እንግዲህ የተወሰነ ነገር ፍንጭ ሰጣናለች። አካባቢው ደግሞ እንግዲህ እየዞርነ አንዳንድ ጥያቄዎችን ጠይቀናቸዋል ማለት ነው። የሚጠረጠሩት ነገር አለ። ያንን ምንድነው ከክሮች ጋር ተነጋግረንበታል። ህይወቷ ባለፈበት ሰዓት ጀምሮ ለ5 ቀናት ያክል በቀብሯ እንዳልተገኘ ቤስት ፍሬንድ የተባለው የምትሳሳለት እሱ አልነበረም። ነገር ግን አዲሱ ቦይፍሬንዷ
በቦታው እንደነበረ እና በጣም ብዙ ነገር ሲያስተባብር ሲያደርግ እንደነበረ ይህን መረጃ በደንብ ልናጣራ ችለናል ማለት ነው። ስለዚህ ከክሮች ጋር ስንነጋገር የተወሰነ መልኩ የሚያጠራጥር ነገር ምንድን ነው? ለምን በቀብሯ ሰዓት አልተገኘም? እንደዛ የምትወደው የምትሳሳለት በሱስ የተጨማለቀ ልጅ ለምንድን ያልተገኘ የሚለው ነገር እኛም ጋር ስንነጋገርበት ነገሮች ወይም አቅጣጫዎች ወደ እሱ እንደሚያመለክቱን፣ ስለዚህ እሱ የሚገኝበት ቦታ ላይ አሁን እንግዲህ አድርሳናለች። ትላንት ሙሉ ቀን የእኛ ሰዎች ሲከታተሉት ነው ያሉ። ሙሉ ስራውን የት እንደሚውል ምን እንደሚያደርግ ሙሉ አንድ ቀን ያለምንም እንትን ተከታትለውታል ማለት ነው። አሁን በዚህ ሰዓት ቤት ውስጥ ይገኛል። ቤት ውስጥ ገብተን እንግዲህ በምን አይነት መልኩ ማናገር አለብን የሚለውን ተነጋግረናል። ወደ ቤቱ እንዳለን ማለት ነው። አብራችሁ የምታዩት ይሆናል የሚፈጠረውን ነገር። ተከተለኝ። ቀስ እያልክሽ እንዳይመታ። ደረጃውን እያየ ይሄኛው ቤት ነው። እሺ፣ ሌላ ደግሞ ያልነገርኳችሁ መያዝ ያለብኝ ነገር ዛሬ ይዣለሁኝ። ምክንያቱም ከዚህ በኋላ የምንደበደበው ነገር የለም። መሳሪያን እያያዝኩ ነው የምሄድ። እዚህ ቤቶች ሰላም ብራዘር፣ እንዴት ነው? ሰላም ነው? እንደምን አለ? ካሜራው ለቲክቶክ ነው። የቲክቶክ ቪዲዮ እየሰራ ነው። መንሽና ካሜራ ሳታስፈቅደኝ ነው እንዴ? ምንም ችግር የለውም። አይ ካሜራው መጥፋት ይችላል። ካሜራው መጥፋት ይችላል። ችግር የለውም። ኧረ ምንሽ ነው? ካሜራውን ታጠፋልኛል ወይስ? ኧረ ይጠፋል። ችግር የለውም። ችግር የለውም ያልኩህ እኮ ያው አጠፋዋለሁ። ምንም ሀሳብ እንዲኖር አልፈልግም። የቲክቶክ ሽልማቶችን እየሸለብን ነው። በየቤቱ እየዞርነ የተወሰኑ ጥያቄዎችን እየጠየቅነ ያን ጥያቄዎች ሲመልሱ ከፍተኛ የሆነ ሽልማት የገንዘብ እያደረግን ስለሆነ ያው ሽልማቱ እንዳለ ሆኖ ግን ያው ካሜራው ያለ ፍቃድ እንዴት ተደርጉ ነው? አይ መጥፋት ይችላል። ምንም ችግር የለውም። ብቻ ያንተ ፍላጎት ነው። እርግጠኛ ነህ? አዎ ምንም ችግር የለውም። አይ ችግር የለውም። በቀጣይ ደግሞ ምን አለ መሰለህ የሚሸልሙት አካል እኛን ነው የሚልኩን። ይሄን ያክል ሊሸለም ይሄን ያክል ሊሸለም የሚሉት ደግሞ ማየት መቻል አለባቸው። ልክ ይሄን ሲያዩት ቪዲዮውን ሲያዩት ከዛ ይሄን ያክል ብር መሸለም አለበት ይህን ያክል መጨመር አለበት ይላልና ተጨማሪውን ብር እንዳታጣው ካሜራው ቢቆይ ባይነኝ እኔ። ስለዚህ ምንም ችግር የለውም። ሀሳብ አይግባ እና ማስክ ምናልባት ፌስ ማስክ ስለብስ ሌላ ነገር እንዳይመስል ጉንፋን ስለያዘኝ ነው። እሺ እንዳላስይዝ። ስለዚህ ፈቃደኛ ከሆንክ እንግባ። እሺ ወንድሜ ችግር የለውም። ሀሳብ አይግባ። እሺ ወንድሜ ነው ና። እንግዲህ ተመልካቾቻችን ያው በወንድማችን ፍቃድ መሰረት ወደ ቤት ውስጥ ገብተናል ማለት ነው። እዚህ ጋር የምታዩት ወንድማችን ደግሞ እንግዲህ አንዳንድ ጥያቄዎችን እንደምንጠይቀውና እነዛን ጥያቄዎች ሲመልስ የኔም ሽልማት አለ፣ እናንተም ደግሞ ለእኔ የምታስተላልፉት የምትልኩልኝ ገንዘብ አለ። እሱን ገንዘብ ደግሞ ለወንድሜ እንግዲህ ጀባ እንላለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ እንግዲህ አብራችሁን ቆዩ እላለሁ። እሺ ብራዘር እንዴት ነህ? ሰላም ነው። ሰላም ነው። እንዴት ነው? አማን ነው። አማን ነው። አለን ስም አልበል? ዳን እባላለሁ። ዳን ማለት ያው ዳንኤል እናቆላምጠው ዳን አለ ይቻላል። ዳን ያው ግን ዳንኤል የሚል በጣም እንደውም ትልቅ ስም እኮ ነው። ዳንኤል ታውቃለህ? ያው የመጽሐፍ ቅዱስም ይባላል። አዎ በጣም ከአንበሶች ጋር ቶሎ ነው የማገናኘው ዳንኤልን። በጣም ደስ ይላል። ቲክቶክ ትጠቀማለህ? ቲክቶክ አልጠቀምም። ያው ለማየት ብቻ ነው ስክሮል ነው የምታደርግ? ማየት ነው ምናምን ነገር። ያው ደስ ይላል። ፎሎወር እንዴት ነው ትፈልጋለህ? ደስ ይለኛል። በቲክቶክ ውስጥ ገብተህ መስራት ፍላጎት አለ? ታዋቂ መሆን በጣም ፈልጋለሁ። እኛም የሚገርም ስራችን አንዱ ምንድን ነው እንዳንተ አይነት ሰዎችን ታዋቂ እንዲሆኑ ማድረግ። በምን አይነት መልኩ ነው የሚለውን ኮንቴንትን ይመርጥልህና ከዛ በኋላ ምን ታደርጋለህ መሰለህ? ፎሎወር ነው የመጀመሪያው የሚያስፈልጋል። አዎ በቃ አሁን ዛሬ አካውንትን እከፍትልሃለሁ። እዚህ ጋር አሁን እየተከታተሉ ያሉ ሰዎች በጣም ብዙ ሺህ ህዝብ ናቸው እና እነሱ ምን ማድረግ ይችላሉ መሰለህ? አንተን ሰብስክራይብ ማድረግ ይችላሉ ወይም ፎሎ ማድረግ ይችላሉ። ስለዚህ በጣም ብዙ ፎሎወር ኖረ ማለት ገንዘብ ትቆጥራለህ። በዚህ አጋጣሚም ወንድማችንም ፎሎ አድርጉልን እንላለን። አዎ በጣም ልክ
የእኛ እንኳን በቂ የሆነ እንትን አለ። ጥሩ ነው፣ እግዚአብሔር ይመስገን። አሁን ደግሞ አንተ ላይ እንሰራለን ማለት ነው አይደል ዳን? መልካም፣ በጣም ደስ ይላል። ከማን ጋር ነው የምትኖር ዳን? ያው ከቤተሰብ ጋር ነበረ እና ያው አጋጣሚ ያው እናቴ አርፋለች። ነፍስ ይማር ወንድሜ። ግሬድ እሺ። እና ነው በቃ የምኖረው ከጓደኞቼ ጋር ነው። እዚህ ቤት ውስጥ ጓደኞቼ ጋር ነው የምትኖር? ከእናትህ ጋር ብቻ ነው የምትኖር የነበር ማለት ነው? ያው እህት ወንድሞች አሉኝ፣ ያው አብሮኝ አይደሉም። ያው አጋጣሚ እነሱም ያው በስራ ምናምን ወደ ፊልድ ምናምን ወጥተዋል እና ያው እስኪመጡ ድረስ ያው ከጓደኞቼ ጋር ምናምን ያው እየሰራን ያለ ነው። ጥሩ ጥሩ፣ በጣም ደስ ይላል። ስራ ምን እየሰራ ነው ያለው? ያው ስራ ያው ራይድ ነበረ የምሰራው። ያው አጋጣሚ ከአለቄ ጋር ምናምን ከባሉካው ጋር ምናምን ተጣላን፣ መኪናው መለስኩለት። በምን አጣላችሁ? ያው ገቢ ያጎደልኩ። ያው ለምን? ያው የሱስ ነገር ጭፈራ ቤትም ያው ስቴር ምናምን ያው ገንዘብ ያው በቀን የሚመጣ ገንዘብ ስለሆነ ያው ታክሲ ያው ስትሰራ በቀን ይመጣ፣ ራይድም እንደዛ ስለሆነ አጋጣሚ በገቢ በምናምን ነገር ተናልኩኝ። በዛ ተጣላን፣ መለስኩለት። ያው ቶሎ ቶሎ በየቀኑ ማስገባት አልቻልክም ማለት ነው? ያ በሳምንት ነው ገቢ ያው የምትሰጠው። ያው እጅ ላይም ስለሚቀመጥ ገንዘቡ ያው ነገ አላጦም ብለህ እንትን አትልም፣ ያው ታጠፋዋለህ ምናምን እና ብዙ አጎድለህበት ነው? ያው ታገሰኝ። እሱም በነገራችን ላይ ጥሩ ባለቤት ነበረ። ያው የኔ ድክመት የኔ ስንፍና ዛሬ ለዚህ ልበቃ ቻልኩኝ። ያው ስራ አጥ ብሎኝ ቻልኩኝ። ይህ ስንፍና ከየት ነው የመጣ ብለህ ታስባለህ? እንደ ወጣት ስናወራ ያው አንድ መልካም ጓደኛ ለማፍራት ነው። ያው ከመጥፎ ጋር ከምን ጋር ያለች እንትን እንደሚባለው ያው መጥፎ ጓደኞች አጋጠሙኝ። ሁለት ደግሞ እናቴን ማጣቴ ደግሞ ይባስ ወደዚህ ነገር እንድገባ አደረገኝና ብቻ ግን እኔ እንዲያው አንድ መናገር የምፈልገው ነገር እዚህ ላይ አብዛኛው ሰው ልክ የሚወደውን ወይም የሆነ ሰው ሲያጣ ወደ ሱስ ይገባል። ይሄ ግን ትክክል ነው ማለት ለምን ይገባል? ወይስ መጀመሪያ ጭንቅላታችን ላይ ምክንያት ነበር የምንፈልግ እንደዚህ አይነት ነገር ለማድረግ? አእምሮን ታሳምነዋለህ መጀመሪያ። ያው ለምሳሌ አሁን ያው እኔ ያው እናቴ ካረፈች በኋላ ያው መጠጥ ነው ገባር። ያ መጠጥ ይገፋፋል አእምሮህን፣ አንድ ይደፍኗል። በቃ አእምሮህን በቃ በዛ አሳምነህ ሆነ ያው ነገ ተውም ቢል ሰው እሺ እንጂ ወደ ተግባር አትሄድም። ገባ? ያው ያ ነገር ስላለ ነው በቃ እንደዚህ አይነት ነገር ውስጥ የገቡት። ልክ እንደዚህ በእንደዚህ አይነት ሁኔታ ካሳመንኩ አይቀርና የሚያምነውን የሚቀበል ጭንቅላት ካለህ ትክክል እንዳልሆነስ ነግረህ ማሳመን አትችልም? ይከብዳል። ያው ስትገባበት ነው ቀላሉ፣ መውጫው ነው የሚከብደው። ያው እንደምታየው ነው። ያው ቤቴም እንደዚሁ እንደተግማማ ነው። እንዲህ አልነበርም። ቤተሰብ እያለኝ እህቶች ወንድሞች እዚህ እያሉ እንዲህ አልነበርም። እውነት ነው ማለት ያው ግልጹን ነገር ካልክ ይሸታል በጣም ቤቱ። ይሄ አሁን ይህም ስንፍና ነው ስለምትሰንፍ ነው ለማጽዳት ወይስ? ያ በቃ ጠዋት ወጥተህ ማታ ነው የምትገባው። አንዴ የሆነ በቃ ያው ጫትም ይዘህ ስትቀመጥ ከዛ ጓደኞች እዛ አሉ። ከዛ ይመሻል፣ በዛው ሰክረህ ስትመጣ አልጋ ነው የሚታየው። ከዛ ሲነጋ አንጉቲ የሚባል አለ ደግሞ አለ። ምንድን ነው እሱ ደግሞ? ያው በቃ ማታ የጠጣው አይምሮን ይበጠብጧል። ጠዋት በዛው እንትን በልበት ነው የሚለው። በዛው ይጠጣ ነው የሚባል? በዛው ጠጣ ነው የሚለው። ምንድን ነው የሚባል ስሙ? አንጉቲ ይባላል። አንጉቲ አንግተህ ስለምጠጣው ነው ወይስ? ያው አምሽተህ ያው ጠጥተህ ትገባለህ። ያው ያድርብሃል አይምሮ ላይ። ያ መጠጥ ነው በቃ ድፍን። ስለዚህ መጠጣት አለበት። ያው አንድ ሁለት ሲንግል ሲጠጣበት ይለቃል። የሆነ ማቀዝቀዣ ይሉታል አንዳንዱ ደግሞ። እንግዲህ በዚሁ አጋጣሚ አሁን ብዙ ሰው ይረዳል። እንደዚህ ከሚቸገሩ እንደዚህ እያደረግ ትገላግልልኛለህ። በጣም ደስ ይላል። በህይወት እድለኛ ነኝ ብለህ ታስባለህ? እድል ምንድን ነው? እድለኛ ከኔ ጋር አይደለም በዚህ ሰዓት። እንዴት?
ያው ምን ብዬ ልንገር፣ በቃ አንድ እናት አጠው ብቻ ይከብዳል። ምን ልበል፣ ያው እህት ብቻ ሌላ ያጣኸው ሰው አለ? እንደ ትማያት ነበረች። እሷም እንደ ወንድሟ አርጋ ምተኝ አንድ እህት ነበረች። በቃ እስቲ ሌላ ሐዘን። ምን ሆነች እሷ? ጥያቄው ግን አልበዛም? ችግር የለውም። አሁን ምን አለ መሰለህ፣ እንዲያውም በጣም ደስ ለሽልማት ብለህ መተህ ገብቶኛል። ሽልማትማ ሽልማት ነው። በዛ ላይ አነጋገርህ በጣም ደስ ይላል። ብዙ ነገሮችን አሳልፈሃል። እየታገልክ ነው ያለህ። ወጣት ነህ፣ መልከ መልካም ነህ። ስለዚህ ብዙ ነገሮች በጣም ደስ ብሎኛል ከአንተ። እኔ አሁን ትምህርት ዛሬ የተወሰነ ወስጃለሁ። እንደዚሁም የኔ ፎሎወሮች አሉ፣ እነሱም ደግሞ የሚወስዱት ትምህርት አለ። ስለዚህ አሁን ከእናት በላይ ደግሞ ሌላ እንደ እህት የምታያት እንዳጣት አሁን እየነገርከኝ ነው። እና እናትህን በምን አይነት ሁኔታ ነው ያጣት? አሁን ወደኋላ እየቆሰቆስኩ ልብህን ላቆስሎ ምናምን ፈልጌያለሁ። ይህም ማወቅ አለብህ። እሱማ ስትገባ ገና ስትነግረኝ ትንሽ ደቂቃ ምናምን ነበር ያልከኝ። ይሁን ያው ችግር የለውም። ችግር የለውም። አሁን አንተ በእኔ አይነት ስራ ሁሉ ልትመጣ እኮ ነው። ገብቶሃል? አሁን ስራ እየሰራ አይደለም። ችግር የለውም። አሁን እየሰራ አይደለም፣ ገንዘብ ያስፈልግሃል። ቀጣይ ደግሞ አሁን እንግዲህ ቲክቶከር ልትሆን ነው። ብዙ ፎሎወር፣ ዛሬ አሁን አካውንት ከፍቼልህ ብዙ ፎሎወር ነው የሚመጣልህ። ወደ ስራው አለም ልትቀላቀል ነው። የኔ አይነት ስራ ደግሞ ልትሰራ ነው። ስለዚህ ከአንተው የምንፈልጋለሁ ግልጸኝነት ነው። እሱማ ግልጸኝነት ነው። ነገር ግን አለ አይደለ፣ ምን አለ መሰለህ፣ አሁን ገንዘባውን ከአንተም ባገኘው ያለሁበት ነገር ነው የሚወስነው። ገባህ? እንታገላለን። ከልጅነትም ጀምሮ የተጀመረም ነገር ሊሆን ይችላል። እዚህ ጋር ደግሞ እኔ ያው በልጅነቴም እንደዚህ አይነት ነገር የለብኝም ነበረ። ያው እርሜ ነው ገባህ? የወጣትነት እርሜ ሲመጣ እዛ ጋር ደግሞ ከደህና ሰው ጋር ስትገናኝ ነው ደህና ቦታ የምትደርሰው። እሱም ያው እንዳንተ አይነት ሰው እንደዚህ በየቤቱ እየዞሩ እንደዚህ የሚያደርጉ ሰዎች ምናምን ጋር ስትገጥም ነው ደህና ነገር ደረጃ ላይ የምትደርሰው። ግን የኔ ደግሞ ያው ከእናት በኋላ የተፈጠረ ነገር ነው ይሄ ገባህ? እና ግን ሁሉም ያደርጋል ብለህ ታስባለህ? እናቱን ሲያጣ እንደዚህ ወደሱ ይገባል ብለህ ታስባለህ? ሁሉም ሰው ያው እናት ብቻ በማጣት አይደለም እንደዚህ አይነት ደረጃ ውስጥ የምትገባው። ምንድን ነው ታዲያ? ያው እናትም አባትም ቤተሰቦች እያሉ እኮ ብዙ ነገር ላይ የተዘፈቁ ይኖራሉ። ትክክል። ያው ለምሳሌ አሁን የኔ ጓደኞች አሉ፣ በምን እንደዛ ይሁኑ አላውቅም። ያው ቀርቤም እንደዚህ ስለ እንደዚህ አይነት ነገር ስለማላወራቸው ነው ገባህ? እና የኔ በቃ እርሜም ነው አንድ እናት ብቻ ውስጤ የተደፈነ ነው የኔ ገባህ? እና ያው ገንዘቡም አንተም ሰጠኝ ገንዘብ ቢመጣ ምንም ያው ፈጣሪ በመሀል ሲገባ ነው። ልክ ነህ። ሁሉንም ነገር ሲገባ ነው። ሁሉንም ነገር እሱ ካልተጨመረበት ሁሉም ከንቱ ነው። አይ ነው ልክ ነህ። ግን ይሄ ብራውን ይለውጣል። ትንሽ ብር አይደለም። ሲቀጥል ደግሞ ቀጣይ ልክ እንደኔ ስራዎችን እንድትሰራ ፈልጋለሁ። ገብቶሃል? ስለዚህ ወደ እኔ አይነት ነገር እንድትገባ በፎሎወር አስጀምረን ዘመቻ ልንነሳ ስለሆነ ከአንተ የምፈልገው ቅድም እንደነገርኩ ግልጽ ሆነ። አውቃለሁ የሚረብሽ ነገር ነው ያወራው፣ ይረብሻል። ግን ደግሞ ወንድ ልጅ ነህ። ወንድ ልጅ ብዙ ነገር ሊችል ነው የተፈጠረ ታውቃለህ። ስለዚህ አንተ ደግሞ ምን ማድረግ አለብህ? ከአንተ ብርታት ማየት እፈልጋለሁ። ጠንከር ብለህ ስላሉት ነገሮች አይደል? ከዛ በኋላም በሱስ ኮድህበታል አይደል? እንደ እህት ያያትን ከዚህ በፊት በህይወት ያው ተነጥቃለች፣ የለችም፣ አጥቻታለሁ እያልከኝ ነው። ስለ እሷ እስኪ ትንሽ አውረኝ እስኪ። ማናት? ምንድን ናት? እሷ ማለት ያው ምን ልበል፣ ከእናቴ በኋላ እሷ ለእኔ ማለት እናትም እህትም ናት በጣም እና ስራ ፈትቼ በጣም ብዙ ነገር ታደርግልኝ ነበር። በጣም ማለት እሷ የምትሰጠኝ ገንዘቦች ነበሩ። ገንዘቡ ግን የእሷ ለእኔ ለመልካምነት ነው። በውሸት እየደወልኩ ነበረ መቀበላት፣ ለእንደዚህ ያስፈልጉኛል ምናምን እያልኩ። ያ ገንዘብ ግን የሚውለው እንደምታየው
መጠጥ ላይ እና ጫት ላይ ምናምን እና በጣም በጣም የምወዳት እህቴ ነበረች። እሷም ደግሞ ከምንም በላይ ከቤተሰቦቿ አስበልጣ ነበር በጣም የምትወደኝ በጣም። እንግዲህ ሳሉ እናትን፣ አባትን፣ እህት፣ ወንድምን የመሰለ ቤተሰብ ጥላ ነው ሩጣ እኔ ጋር የምትመጣው። ምግብ ቋጥራልኝ ትመጣለች። ጠግቤ ጠገብኩ አይመስላትም በነገራችን ላይ። እና ምን ልበል ብቻ ባወራው አያልቅም ስለሷ። ሁሉም ወንድ እንደዚህ ቢያገኝ ደስ ይለዋል፣ እንደዚህ አይነት እህት። እኔም ራሱ አሁን እፈልጋለሁ ባገኝ። የሚገርም እኔ አሁን ማግኘት አልቻልኩም። አንተ ደግሞ ያው እድለኛ ነህ ብዬ አስባለሁ ይህን ነገር አግኝተህ ከሆነ በሰዓቱ። እና ቅድምም ጠይቄህ ነበረ፣ አሁንም ድጋሚ ልጠይቅህና ቤስት ጓደኛህን እንደ እህት የምታያትን በምን አይነት ሁኔታ ነው ያጣት? ማለት ምንድን ነው ህይወቷ ሊያልፍ የቻለበት ምክንያት? ይህ ራሱ እንቁቅልሽ ሆኖብኛል በጣም የእሷ አሟሟት። በጣም በቃ አጋጣሚ ጠርቶኝ ነው በቃ ሲሄድ ራሱ በቃ ከእሱ ይልቅ እኔ ጉድጓድ ውስጥ ብገባላት ነበር የሚሻለኝ። በጣም ብቻ የሚያሳዝን ይከብዳል የእሷ አሟሟት። ምንድን ነው የተባለው? ምንም በቃ በሰዓቱ ሄጄ የነበረ መርማሪዎች መጥቷል። ምንም ሰውነቷ ላይ ጭረት እንኳን የሚባል የለም። ከኔ ጋር በነበረች ሰዓት ራሱ አበባ የሆነች ልጅ ነበረች። ጭረት የሚባል አይደለም። ተወቅታ ተገላ እንደዚህ ተደርጎ አይደለም ምንም በቃ ብቻ ይከብዳል። እናችን የመሰለ ልጅ ነው ያጣሁት። እንደምታውቁ ነው በቃ እኔም ቅድም እንደነገርኩ ቤተሰቦቿ ጋር ነበርኩ ለተወሰነ ቀን። መቼ? አንድ ሳምንት አካባቢ እዛው እሷ ጋር ነበርኩ የቤቷ። ከህይወቷ ካለፈ በኋላ ቤተሰቦቿ ጋር ነበርክ? እና እንደምታየው ቤቴ እንደዚህ አልነበረም። እሷ እያለች በህይወት ከኔ ጋር በነበረች ሰዓት በቃ ቤቴን እሷ ነበረች። በቃ ይህን ሁሉ ያሟላችልኝ እሷ ናት። የተወሰኑን ዕቃ ከእናቴ በኋላ እንዲያቱን እያለች እና ይኸው ምን ምን አደረገችልህ? እስኪ ጥሩ ጥሩ ነገር የምታስታውሰውን እስኪ ንገረኝ። አረ ብዙ በቃ ከዚህ ህይወት እንድወጣ ገዳም ይዛኝ ትሄድ ነበረ፣ ቤተክርስቲያን ምናምን በቃ ብዙ ነገር። ይኸው ዛሬ አጥቻት ቤቴንም እንደምታየው። ቤት እንኳን ቅድም ነግሬሃለሁ፣ እንዲያው ሽታ እኔም አልወድም። ይሸታልም ቆሻልም የጫት እንትንም ይታየኛል እዛ። እሷን ማጣቴ ነው። እሷ ከጎኔ መራቁ ለዚህ ትተህ ነበር ማለት ነው። እሷ አስተታህ ነበር እነዚህን ነገሮች። ያው ባልተውም በድብቅ አድርጓለሁ። እሷ አትይኝም በቃ ገዳም ሲል በቃ ከእሷ ጋር ስውል ብቻ እኔን ነገር ማልጠቀሙ። አሁን ይዋስ ብሎ ደግሞ እሷን ካጠዋት በኋላ እንደምታየኝ እንዲህ አልነበርኩም። እሷ ቦይፍሬንድ ነበራት? አንተስ ገርል ፍሬንድ ነበረ ሌላ? እኔ የለኝም። ያው እንደ እህት ነው ማየት፣ እሷም እንደ ወንድሟ ነው የምታየኝ። በቃ ያው ቅድም እንደነገርኩ በቃ እህቴ ናት ለኔ። በጣም ደስ ይላል። በጣም እሷም ለኔ በቃ እንደኔ። እና እሷ ቦይፍሬንድ ነበራት? ጓደኛ ነበራት? የወንድ ጓደኛ ፍቅረኛ? እንጃ አላውቅም። አልነገረችም መጨረሻ አካባቢ? ስለዚህ አንተም አልነበረህም? እኔም የለኝም። ፍቅረኛ አልነበረህም እንጂ ቢኖር ትነጋገሩ ነበር አይደል? ከእሷ ጋር ያው። ስለዚህ አሁን በምን አይነት ሁኔታ ህይወቷ እንዳለፈ አይታወቅም። እናንተስ እንዴት ነው? ስለ ስራ ታዲያ ስራ ለመስራት አሁን ሀሳብ የለህም? እስኪ ንገረኝ። በራይድ ስትሰራ እንደነበር ነግረኛል። ስለዚህ አሁን መጀመሪያ የምናደርጋለን መሰለኝ ያው ጥያቄና መልስ እስከሆነ ድረስ አንተም ነገር ልትሰራል እንደኔ አይደል? እንደዚህ አይነት ስራዎችን በቲክቶክ። ስለዚህ ፌመስ እንድትሆን ስለምፈልግ አንተን ደግሞ ግልጽ ሆነህ እያንዳንዱን መናገር አለብህ። ሲቀጥል ደግሞ ራይድ ሹፌር ላይ ያለህ ምን ምን አጋጠመ? ጥሩ ጥሩ የምትላቸውን ነገሮችና መጥፎ ናቸው የምትላቸውን ገጠመኞች እንድታወራኝ ይፈልጋለሁ። ያው ራይድ ስራ ማለት ያው ጥንቃቄ ይፈልጋል። በተለይ ምሽት ስራ ለምሳሌ አሁን ራይድ ጠርቶ እንደዚህ ከዚህ እንደዚህ ምናምን ከዚህ አሁን ለምሳሌ ወይ ኮይ ፈቼ ምናምን ይጠራል አይደል? እና በሄደክበት ነው ያው ክፍያው እና ውስጥ ለውስጥ ገባ የሚሉ አሉ።
በዛ ሰዓት ጥንቃቄ የሚባል ነገር አለ። አልገባም ማለት ነው ያለብህ። ያው እንደምታየው የኛውን ያው በህይወት ያን ተርፌያለሁ። ምንድን ለምሳሌ ይታየኛል። ያው በመልካም ስራ ነበር ያው የሄድኩት እኔ ወደ መገናኛ አካባቢ እና እንዲገባልኝ ሲሉኝ እሺ ወደ ውስጥ ምናምን ጨለም ብለው ወደ 4 ሰዓት አካባቢ እና በዛ ሰዓት የጫንኳቸው ከኋላ ያዙኝ። ስለታውጥቶ ምናምን ያለኝን ነገር ልወስዱ እና አጋጣሚ ያው እግዚአብሔር ሲረዳኝ ነው ስጮህ ሰው አጋጣሚ ከዛ ምናምን ሲመጣ ጥለውኝ የሄዱት እንጂ እንደዚህ እንትን አለው ለምጽ አለው። ይሄ በጩቤ ነው እንደዚህ ያለው ነው ስታገላቸው ነው ስጮህ አጋጣሚ ጥለውኝ ሄዱ። በዛ አጋጣሚ ያው ለሹፌሮችም ይህንን መልእክት ብታስተላልፉልኝ አንድ ነገር ነው። መልካም ነገር ደግሞ ምልህ አንዳንዴ ሲጠራራ ሂድ ስራ ብሩን እዛውም ስልክ ላይ ነው የሚገልጸው። የርቀት እንትን ሄደ ገንዘቡ ትንሽ ይሆን የለ እዛ ጋር የተዛፈሩ ተሳፋሪዎች ደግሞ እንዲህ በጣም እንትን ስለሆነ ምናምን ቲፕ የሚሰጡ አሉ ምናምን አጋጣሚ ትዳርም ይዟሉ። በነገራችን ላይ በዚህ ራይድ ላይ በራይድ ስራ ምናምን ያው ጓደኛም የሚፈጠር ነው እና ጓደኝንም ያገኟት በዛ ሰዓት ነበረ። ራይድ በምሰራበት ሰዓት ያው ጥሪ መጣ። ስልኳን ሴቭ አድርጌ እንደ ቀልድ ምናምን ነበረ። ቶሎ ተደዋወልን። ጥሩ እህትና ወንድም ሆነ እና ያው ትዳርም ምናምን ያገናኛል። እንደዚህ መልካምም እህት እንደዚህ ያገናኛል። እና አሁን ይሄ ነገር ከተፈጠረ ስንት ጊዜ ሆነው? እንደ እህት የምታያት ሴት ህይወቷ ካለፈ ውስጥ ወደ 2 ሳምንት ምናምን ሆኖታል። እና እንዴት ነው አንተ እያገገምክ ነው? ከዛ ነገር ከሀዘኑ እየወጣህ ነው ወይስ እንዴት ነው? እየወጣሁኝ ነው። ያው ብቸኝነት ማጣራት ግን አትፈልግም? በምን አይነት ምክንያት ህይወቷ እንዳለፈ? ያው ሰው ዝም ብዬ ጠይቄ ነበር ከአንድም 2 ሰው ምናምን። ያው እኔ እንግዲህ አዙሯት ነው የሚሉት ምንም በሽታ እንደሌለባት ነው የማውቀው። ያው እንግዲህ ያው እዛ ጋር አዙሯት ነው ምናምን አሉ። ይሁን አንዱ ያለኝ እንደዛ ነው። አጋጣሚ ያ ሰው እንዴት አወቀ አዙሯት ነው ያለህ? እንዴት አወቀ? ያው እየመጣች ነበር አለኝ። ከየት ወዴት? ወደ ቤቷ ነው ከቤቷ ወደዛ? ያው የሆነ ቦታ ብቻ ነበረች። ያው አልነገረችኝም በሰዓቱ እና ጩኸት ምናምን ሰምቼ ሲሄድ እዛ ቦታ ላይ ማረፏን ዝም ብትን ብዬ በትኛቸው ስገባ እህቴ ናት። በዛ ሰዓት እንግዲህ ያው ትንሽ ራሴን አላቅም ነበር። ነቅቼ ከ3 ቀን ከ4 ቀን በኋላ ነው እዚህ የነበረ ልጅ ነበር የሆነ ብቻ በቆመችበት ነው ፍንግል ብላ ስትወርቅ የደረስ ነው ምናምን ሲል አሁን ቅድም እንደነገርከኝ ከሆነ ምንድነው ምን ተፈጠረ? ልክ እንደሞተች ለቅሶ ላይ አብረህ እንደነበርክ ነግረኸኛል። አፈር ውስጥ መግባት ነው የቀረኝ ብለኸኛል። ይህን ነጥብ ይዣለሁ። ሲቀጥል ደግሞ ምንድነው ያልከኝ? አሁን ደግሞ ለ1 ለ3 ለ4 ቀን ፌንት በልተህ ነበር ወይም መረጋጋት አልቻልክም። እንዴት ነው? ትንሽ ክላሽ አያደርግም? አይጋጭብህም? ስጦታ ብለህ ነበር የገባኸው አይደል? እና የምትጠይቀኝ ጥያቄዎች እያወዛገቡኝ ነው። ለምን ትወዛገባለህ? ትክክለኛ የሆነ ነገር ብትናገር እንደዚህ አይጋጭብህም። እየነገርኩህ ያሉት እኮ አሁን ያልከኝ ምንድነው? አዙሯት የሚል ነገር ሰምተሃል አንተ። ሌላ ማንም ሰው አልሰማም አይደል? እንዴት አንተ ብቻ ይሄን ሰማህ? ያው እዛ ጋ የነበረ ሰው ነው የነገረኝ አልኩህ እኮ አይደል? ስለዚህ በቃ እያስጨነቀኝ ነው ያለው። ለምን ትጨነቃለህ? ነገር ከዚህ በላይ ምን የሚያስጨንቅ ነገር አለኝ? አሁን አንተ በተናገርከው ነገር መልሰህ ራስህን ያስጨነቀው ራስህ ነህ። ያው በቃ ትተወኛለህ ትንሽ ምን ጊዜ ልስጥህ እስክትረጋጋ? ምን አይነት ጊዜ ልስጥህ ንገረኝ እስኪ። እንውጣ እንድልህ? እንሂድ? ሽልማት አትፈልግም? ቢቀርብኝ ይሻላል። ሽልማት አትፈልግም? አልፈልግም። ለምንድን ነው ሽልማት ማትፈልግ? እኮ አይደለም ገና ስትገባ ያልከኝ ጥያቄና አሁን እያልከኝ ያለው ሌላ ነገር ነው። ምን ሆነ ንገረኝ እስኪ። ከዚህ በላይ ምን ሆነ ትለኛለህ? እና ራስህ እኮ ነው ያመጣው። ራስህ ታመጣው ራስህ ተወስደው
እኮ ስጠይቀኝ እየመለስኩልህ ነው አይደል? ገብቶኛል። አሁን እንዳዘንክ መጀመሪያ ነገርከኝ። ከዛ በኋላ ደግሞ አፈር ውስጥ መግባት ነው የቀረኝ። እዛው ቤተሰቦቿ ቤት ነው የነበርኩ አልከኝ። ከዛ በኋላ ደግሞ ቆይተህ ምን አልከኝ ደግሞ አይታታል። ጭራሽ የወደቀችበትን ቦታ አይታታል። ሰው ሁሉ ገልጠህ ገብታ አይታታል። ግን እሷ አልመሰለችኝማ መጀመሪያ ሰው ሲጮህ ነው አይደለ? እኔም እንደ ሰው እንዴት ደረስክ? አሁን ስልህ የተኛችበት ወይም ያረፈችበት ቦታ ላይ አንተ እንዴት ደረስክ? በዛ ሰዓት ያው ሰው ሲጮህ ምንድን ነው ብዬ አጋጣሚ ወጣሁኝ ማለት ነው። ግርግር ነበር አይደለም? ሰፈር ላይ አልተገኘችም። ሰፈር ላይ ካልተገኘች እንዴት ነው አንተ ግርግር ድረስ ቦታ ድረስ ዳይተህ የሆነችውን የምትናገር? በቃ ትውጣልኛለህ አባት፣ እያስጨነቀኝ ነው። ለምንድን ነው የምትጨነቅ? ከዚህ በላይ ውጣልኝ በቃ። አይደለም ቆይ ተረጋጋ። እጄን አትያዘው አባት። ይኸውልህ ተረጋጋ። መጀመሪያ እጄን ልቀቀው እኮ አለቆ ውጣልኝ ከቤት። ይኸውልህ ተረጋጋ። መውጣታችን አይቀርም። ከአንተ እኮ ምንም የምንፈልገው ነገር የለም። ነገር ግን ምን ነው እጅ የሚንቀጠቀጥ እኮ? ውጣልኝ ከቤት እጅ የሚንቀጠቀጥ ምን ሆኖ ነው? በቃ ዝም ብለህ ውጣልኝ ከቤት ያባት እንጂ እኮ ሌላ ነገር ሌላ ነገር አይደለም። ይኸውልህ ረጋ በል እኮ ውጣልኝ ከቤቴ። ይኸውልህ ብትረጋጋ እኮ የሚሻለው ለአንተ እኮ ነው። ልቀቀው እኮ ውጣልኝ ከቤቴ። ልቀቀው። እሺ እኮ ከቤቴ ትውጣልኛል። ቆይ ይኸውልህ ይሄን ልቀቀው። ዝም ብለህ ተው እንዳይደክምህ። እንዴት እንዳይደክም ማለት? የሰው ቤት መተህ እንደዚህ ውጣልኝ ከቤቴ። እሺ እንወጣለን። ልቀቀው ታዲያ ለምን እኮ ከቤቴ ይውጣልኝ። ይኸውልህ ብራዘር ይሄን ልቀቀው። እኔ አልነካም እኮ ና ውጣልኝ ከቤቴ። እሺ በቃ እሱ ላስነሳው ልጅ ችግር የለም። ውጣልኝ ከቤቴ። ችግር የለውም። እሱ ላስነሳው ችግር የለውም። ይኸውልህ ረጋ በል መጀመሪያ ተረጋጋ። እሺ ለምንድን የምረጋጋው? ውጣልኝ ከቤቴ። ተረጋጋ። እሺ ልንወጣ ነው። ተረጋጋ። ውጣልኝ። ይኸውልህ በመያዝ እኮ አይደለም የምንወጣ አይደል? እና ታዲያ ውጣልኝ ከቤቴ። አሁን ውጣልኝ አለ አትወጣም? እሺ በቃ ይኸው ና ውጣልኝ። በቃ ላስወጣልህ። እሱን ችግር የለም። ይኸውልህ እጄን ከያዝከኝ አይደለም እንደሱ የሚሆነው እኮ። ውጣልኝ ከቤቴ። እሺ ቆይ ተረጋጋ። ይኸው ልንወጣ ነው። ረጋ በቃ ተረጋጋ። ይኸው ልንወጣ ነው። ስልኬን ልያዝና እንወጣለን። እሺ ምንድን ነው? ምን ሆነህ ነው? ንገረኝ እስኪ። ምንም አልሆንኩም። ውጣልኝ ከቤቴ። አይደለም ቆይ ምንድን ነው የሆንክ? ንገረኝ። ምንም አልሆንኩም። በቃ ውጣልኝ አለ ከቤቴ። አይደለም ይኸውልህ እግርህም እጅህም እየተንቀጠቀጠ እኮ ነው ብራዘር። ተረጋጋና አንድ ነገር ልንገርህ። መውጣታችን እኛ አይቀርም። እሺ ውጡልኝ። አሁን ውጡልኝ። በሰላም ውጡልኝ። በሰላም የምንወጣ እኮ ለአንተ እኮ ነው ለእኛ አይደለም። ውጡልኝ። በሰላም ሰላም ብትወጡ ይሻላል። እሺ በቃ ያው ካሜራማኔን ይዤው ልውጣ። ነገር ግን ምን ሆነህ ነው? ምንም አሉ እንደዚህ የተንቀጠቀጥክ ለምንድን ነው? ንገረኝ። ተረጋጋ። ይዞህ በቃ እሺ፣ አይዞህ ተረጋጋ። ምንድን ነው የሆንከው? ንገረኝ። ምንም አልሆንኩም አልኩ። ምንም አልሆንኩም አልኩ። ሁናል እንጂ መቆም ራሱ እኮ አልቻልክም። እግርህ ተንቀጠቀጠ፣ እጅ ተንቀጠቀጠ፣ ከዛ መልሰህ ቁጭ አልክ። አይደለም ይኸውልህ፣ የምትረጋጋ ከሆነ ተረጋጋ። ይኸውልህ ልቀቀው። ተረጋጋና የምትቀመጥ ከሆነ አርፈህ ቁጭ በል። እሺ ቁጭ በል እኮ አትምታኛ እኮ። ተረጋጋ እንጂ ምንድን ነው? ለዚህ ነው እንደ ቤት የመጣው። ቁጭ በል እኮ አትምታኛ። በቤቴም እየመታኝ ነው። ቁጭ በል። ምንም ነገር አልፈልግም። እጅን አንሳ። እሺ ምንድን ነው እንደዚህ የሚያደርግህ? እሱን ነገር ወደኋላ አድርጓል። አላረግም። ምን ስለሆንክ ነው በቤት የመታ? አንተ የህግ አካል ስለሆንኩ። መጀመሪያ የህግ አካል እንደ ያልከኝ ምን ማለት ነው? ቲክቶክ ምናምን ብለህ ዋሽተኝ ነው እንደ የገባው? አንተስ ውሸታም አይደለ? ምንድን ነው ዋሽው? በምንድን ነው የገደልካት? ምን ስለመገደል ነው? ቀጣፊ ዝም ብለህ አዳምጠኝ። ይኸውልህ ሲጀመር በለቅሶዋ እሷ ባረፈችበት ጊዜ አልነበርክም። 5 ቀን ሙሉ አልነበርክም። 6 ቀን 5 ቀን የት ነው? ስለመገደል ነው የምትለው ማለት ነው? እንዴት ነው እቴን የምገላት? ስነ ስርዓት ያዝ። አርፈህ ቁጭ በልና የምትነግረኝ ነገር ካለ ንገረኝ። ስለምንድን ነው የምታወራው? ቆይ ይኸውልህ የምትነግረኝ ነገር ካለ ያልነገርከኝ ነገር ካለ ንገረኝ እኮ። እሱን ነገር ወደዛ እንድታስታውስ እንዲረዳ ከፈለክ ደግሞ አጭወላለሁ እኮ። አትምታኛ በቤት ዝም በል እንዳልደግምህ። ምን ስለሆን ዝም በል። አርፈህ ቁጭ በል። ተናገር። ሻው ምንድን ነው የተፈጠረው? ያስፈራራኝ እኮ ነው። አንተ አዎ ያስፈራራኝ። በማስፈራራት ነው እንደሚሆን። ዝም በል። በጥሼን የምጥል እግርህን እንዴ! ምን እሺ ነው? ተናገር። አማርኛን አስተካክል። በጥፊ እንዳላጭወለ ስነ ስርዓት ይዛውረኝ። የህግ አካል አንተ? የህግ አካል ነኝ እኮ። እያስፈራራኝ እኮ ነው ያለው። አስፈራራለሁ። ይሄ ማስፈራራት ከሆነ አስፈራራለሁ። በማስፈራራት የሚሆን ነገር አለ አለ። አታየውም? እንዲያውን ላጭወለ ይኸው ምን እንደሚፈጠር ተመልከት። መጀመሪያ እንዴት ነው ስታናገረኝ ነበር? ተነስተህ ምንድን ነው ስትለኝ ነበር? ስነ ስርዓት ይዛ አውራኝ እኮ። ስለምንድን ነው ማውራ? ስለሙት እህቴን እንዴት ነው መገላት? አንተ ራሱ ታስበው። ተው እሱን ዝም ብለህ
የምትዋሸውን ነገር ቶ የምን ውሸት ነው የምታወራው አንተ ራሱ? ስማ፣ ለቅሶ ላይ ያልነበርከውን ለቅሶ ላይ ነበርኩ አፈር ውስጥ ካልገባው ብዬ አብሬ አልከኝ። ምን አስዋሽ? እየተከታተልከኝ ነበር እንዴ እስከ ዛሬ? ለምን አልከታተልም? ስራዬ ነው፣ እከታተላለሁ። የት ነው ወደ ነበር ለመሆንሽ? እሷ ህይወቷ ካለፈ በኋላ የት ነው የነበርክ? እቤቴ። እቤቴ ምን ትሰራለህ ቤት? እሷ ሞታ የቀብር ቦታ ላይ ለምንድን ነው ያልተገኘው? የለውም ነበር። በቃ እዚህ የለውም ነበር። የለውም ማለት ምንድን ነው? በቃ እዚሁ ሰፈር ውስጥ አልነበርኩማ። ቤቴ ነኝ አልክ። አሁን ደግሞ የለውም ሰፈር አልነበርኩም አልክ። ምንድን ነው የምትቀባጠር? ኩሽ አታስፈራራኛ። ምንድን ነው አታስፈራራኝ ማለት? እያስፈራራኝ እኮ ነው። እሱን ነገር ወደዛ አድርግልኝ። ለምንድን ነው ማዞረው? ይኸው እኮ ወደ አንተ ነው ማዞረው እንጂ እግርህን ነው በጥሽ የምጥልህ። እያስፈራራኝ እኮ ነው። ይጋ አካል እንደዚህ ያስፈራራልን? ለምን አያስፈራራም? አንተስ ማን መብት ሰጠው ነው? ምንድን ነው ያደረካት ልጅቱ? ምን አደረግኳት? ስለምንድን ነው የምትነኝ? ይኸውልህ በመጀመሪያ ደረጃ በደንብ መረጋጋት መቻል አለብህ። እጅህ ይንቀጠቀጣል፣ እግርህ ይንቀጠቀጣል። ምንድን ነው የሰራው? ምንም አልሰራውም። ያጠፋው ጥፋት ካለ በቃ ጥፋት ልታጠፋ ትችላለህ። ምን ችግር አለው? የኃላፊነት አትወስድም? የምን ኃላፊነት ነው የምወስደው? ይኸውልህ እኔም በብዙ ወንጀሎች አልፌያለሁ። ብዙ ወንጀል ሰርቻለሁ፣ ተቀጥቻለሁ። አሁን ደግሞ መልካም ስራዎችን የምሰራበት ጊዜ ነው። አንተም ከቻልክ ኃላፊነት ውሰድ። የሰራው መጥፎ ነገር ካለ እንዴት ነው የሰው ልጅ የሚወደውን እንዴት ነው የሚገለው? ከአንተ አንድ ነገር ነው መስማት የምፈልገው ነገር ምንድን ነው? በምን ምክንያት ነው? ምንድን ነው የምን ምክንያት? አንተ አዳምጠኝ። በጥፊ እንዳላቸው አለ የኮ ምክንያት። የምን ምክንያት? እሺ ይኸውልህ ምንድን ነው እንደዚህ ልታረግ የቻልክበት ምክንያት ምንድን ነው? ምክንያቱም ምን ማድረግ ምን አደረግኩ? አንተ ማንደማመጥ ከሆነ እጄ እንዲያወራህ እንዳላረግ። ሽልማት ብለህ ገብተህ ስለምን ምክንያት ነው የምትለኝ? የምን ሽልማት ነው? አንተ አሁን ሽልማት ይገባኛል ብለህ ታስባለህ? አጭበርባሪ ህግ አለ ማለት ነው? ምን ማለት ነው? ከዚህ በላይ ምንድን ነው? ስትገባ ምንድን ነበር ያልከኝ? ቲክቶክ ሰው አረጋለሁ ገንዘብ ታገኛለህ። ሰው ካልሆንክስ? ሰው የምትሆን ሰው ካልሆንክስ? አሁንም ቢሆን የምትሰራው ስራ ይከተልሃል። የምን ስራ? ስለምን ስራ ነው የምትለኝ? ይኸውልህ እንደዚህ ስንል መዋል እንችላለን፣ ማደርም እንችላለን። እኔ ከዚህ ቦታ አልንቀሳቀስም፣ አንተም አትንቀሳቀስም እውነቱን እስክትናገር ድረስ። የምን እውነት? ምንድን ነው ያደረካት? ማንን? እህቴን? በእናት ነው በአባት እህት የምትሆን? ሲጀመር እህት አይደለችም። ሲቀጥል ደግሞ ቦይፍሬንድ እሷ የላትም ብለኛል። አላት። ይህንንም ታውቃለህ። ተዋሻለህ። ምን አስዋሸህ? ምን አስዋሸህ? እሷ እንደ እህት እንደ ወንድም የምትተያዩት ሁሉንም ነገር ትነግርሃለች። ምን አስቀባጠረህ? የተፈጠረ ነገር ካለ ፌስ አድርገው። በቃ ምን ችግር አለ? ተሳስተህ ሊሆን ይችላል። እንዴ አንተ የሰው ልጅ እኮ ነህ። እኔ አልሳሳትም፣ እሷ አይሳሳትም። ይሳሳታል። ተመልከተው። አሁን በቅርቡ ነው ከእስር ቤት ይወጣ። መጥፎ ስራዎችን ሰርቷል። ቅጣቱን አገኘ። ስለ ቤተክርስቲያን ምንነት ጥቅም ያወቀ እስር ቤት ውስጥ ገብቶ ነው መጽሐፍ ቅዱስ ማንበብ ራሱ የጀመረ። ተሻሽሎ ሰው ሆኖ ወጣ። ምን ተጎዳው? እኔው ከኔ ጋር አብሮ እየሰራ ነው። ሁሉንም ነገር ወደ ጎን ጥሎ። አንተ ደግሞ የሰው ልጅ ነህ፣ ልትሳሳት ትችላለህ። ምንድን ነው ችግሩ? መሳሳት ነው የምትለኝ? ከእኔ ምንድን የምፈልገውን የምትነግረኝ? ምንም ነገር የለም። አሁን የለም አለ። ይችን ብቻ ነው የምፈልግ ከአንተ። ስለ እህቴ ነው የምትለው? የለም አለ። የለም ከሆነ የለም በለኝ እኮ። የጮክ አይደለማ። የለም ከሆነ የለም በለኝ። ቶሎ በል። አለ በቃ። እንኳንም አለ አልክ። እሺ ምንድን ነው? ቀስ አድርገህ ንገረኝ ያለውን ነገር ምንድን ነው? ይሄን ፈርተው ነው? አይ ወደኋላ አድርጎ በቃ ፈርታ ደብሮ ይሄ አልተመቸም? ንገረኝ በቃ።
ምን ማድረግ እንዳለብህ ታውቃለህ። እንዳይባርቅብሽ ቀጥልሽ። በመጀመሪያ ደረጃ አንድ ነገር ልንገር፣ አንተ ሳትጀምር ቅድም እንዳልኩ ምንም ነገር ሊፈጠር ይችላል። የሰው ልጅ ነን፣ እንሳሳታለን፣ ኃጢአት እንሰራለን። እሺ ምንም ነገር ይፈጠር፣ አሁን የምናወራው እኔ እናንተ ስለ ነገሩ እናወራና መፍታት የምንችል ከሆነ እኛ እንፍታው ተጋግዘን። እሺ መርማሪ ፖሊስ አለ አይደል? ገብቶበታል መርማሪ ፖሊስ። እኔ አንተ መርማሪ ፖሊሱ እሱ ሆነን ተነጋግረን ነገሩን መፍታት የምንችልበትን ነገር እናመቻች። ያው ይከብዳል። እሱም ያው በቃ እህቴን የገደልኳት እኔ ነኝ። እንደ እህት ብቻ አልነበረም እኔም ማየት አልነገርኳትም እንጂ እኔም ማፈቅራት ነበረ። ከሌላ ፍቅረኛ ጋር በቃ አየኋት፣ ጀመረች። ሌላ ጓደኛ ይዛል፣ ሌላ ጀመረች። ለእኔ የምታደርገው ነገር በቃ እየቀረብኝ መጣ። ልሻሻልላት አልቻልኩም። እንዳልኩ ቅድም የምታደርግልኝ እንደዛ ያን ሁላ ነገር ታደርግልኝ ነበር። ስታይን ልለወጥ አልቻልኩም። የባሰ እየተዘፈኩበት መጣሁ። ለውጥ ትፈልግ ነበር እህቴ። በቃ ከሌላ ሰው ጋር ነበር ያገኟት። የሆነ ቀን ቀጠርኳት። ቤተ ክርስቲያን እንሂድ የመጨረሻን ብዬ ይዣት ሄድኩ። ከዛ ስንመለስ ነው በቃ ማታ ምሽተን መጣን ቤቴ። እዚሁ ጉባኤ ላይ ነበር ማለት ነው። ጉባኤ ላይ ነበርን። እሺ በቃ በምንድን ነው ህይወቱ ያለፈው? ያው በጩቤ ቢሆን ያው አሻራ ምናምን ይገኝብኛል እንዳልሆነ አውቃለሁ። እሱን ተወው። በምንድን ነው የሆነ ነው? ግልጹን ነው መናገር ያለብህ። የገደልኩበት በቃ ያው አሻራ እንዳይነሳብኝ ምናምን በቃ ቤት ይዣት መጣሁኝ። ያው በሱዳን በኩል የሚገባ መድኃኒት ነበረ። በሱዳን በኩል? እሺ በቃ ለስላሳ ውስጥ እሱን አድርጌ ሰጠኋት። ማን አመጣልህ? ያው የሆነ አንድ ልጅ አለ እንደዚህ በድብቅ የሚያመጣ። ማነው ስሙ? ዘካሪያስ ይባላል። እና በቃ በዛ አድርጌ በለስላሳ እንትን አልኳት። እዚህ ተንፈራፈረች። በቃ ሬሳውን ያው እንግዲህ ምን ለማድረግ ነው አልገባኝም። አሁን መድኃኒቱን የሰጣት ምን አሰበ ነው? ምንድን ነው ያናደደ? በቃ ያው እሷም አታውቅም፣ እኔም በቃ ያው የኔ ትሆናለች ብዬ ነበረ ማስበው። ያው እሷ የምታስበኝ ያው በእህትነት ነበረ፣ በእህትና በወንድምነት። እኔም በቃ በዛ ሰዓት ያው ከሌላ ወንድ ጋር በመሆኗ ያው እዛ ጋር የምታደርግልኝ ነገር ይቀራል። ገንዘብ ምንም ነበረ የምታደርግልኝ። በቃ በዛ መድኃኒት በቃ ህይወቷ ምንድን ነው ሀሳብ ለመግደል ነው የነበረ ያንን ነገር ስታደርገው? ያው ጨክኝም አይደለም፣ ያው የሌላ እንድትሆንብኝ አልፈልግም ነበር። እሺ በቃ በዛ መርዝ እንትን አልኩ። ነፍሷ ልክ እዚሁ ሲወጣ ጨለማን ተገና አድርጌ ነው እዛ ይዤ ሂጄ ጣልኩት። ምን ተሰማ ስትንፈራፈር ስታያት? እናቴን ያጣሁበት ቀን አለ። ያ ቀን ነው ትዝ ያለኝ። በቃ ካለፈ በኋላ ያው በጣም ይጸጸተኝ። አጋጣሚ ደግሞ ያው የምጠቀማቸውን ነገሮች ተጠቅሜ ነበር ወጥቼ፣ እሷም አላየችኝም። ሱስ ውስጥ የምትጠቀመውን ነገር ማለት ነው? አጋጣሚ መጠጥ ወጣ ብዬ ነበር፣ እሷን አስገብቻት። እሷ በዚህ ደረጃ አትጠብቀኝም ነበር። ያው ከቤተ ክርስቲያን መጣን፣ አብረን ጉባኤ ጨርሰን። ምን አደረገች ግን? አሁን አንተን ቤተ ክርስቲያን ወስዳ መለወጥ በፈለገች ምንድን ነው ግን ጥፋቱ? ጥፋትም የለባትም፣ ግን የሌላ ወንድ ሆና ሳያት ምን ያለ እኔ እንደሚሰማኝ እኔ ነኝ ውስጤን የማውቀው።
በቃ ይሄ ነው ምክንያት፣ ሌላ ምንም ምክንያት የለም። እሺ ሌላስ ያልነገርከኝ ነገር ካለ? ነገርኩ። በቃ ያው ከቤተሰቦቿ ጋር ስትመጣ እኔም ብላ ነበር ይወጣችው። እሱን አውቃለሁኝ ወደ አንተ ብላ እንደመጣች በደንብ አድርገን እናውቃለን። እና በቃ ቤተሰቦቿ እንዳሳዘንኳቸው ወንድ የሚባል እኮ አታውቅም ነበር እሷ። ስለ ወንድ ልጅ እኮ አንድ ቀን አውርታኝ አታውቅም። ስትመጣ ከስራም ስትመጣ ወንድሜ ብላ እኔ ጋር ነበር የምትመጣው። እቤት ገብታ የት ነው የምትሄጂው ስሏት መጣሁ ብላ እኔ ጋር ነበር ሩጣ የምትመጣው። እና በቃ ያለ እኔ እኮ ወንድም የለኝም እኮ ነበር የምትለኝ። እኔ ብቻ ነበርኩ እኮ ወንድሙ፣ ህፃን ወንድም ነበራት። እሱን ትታው ነበር የምትመጣው። ዛሬ ምን ላይ እንዳለ አላውቅም። እንግዲህ እሱ ደግሞ ያለ እሷ በቃ ምንም ነገር እናቱን ራሱ እኮ ያለ እህቱ በቃ ምን ብዬ እንደምነግር አላውቅም። ለቤቷ ምሰሶ ነበረች። ግን ዛሬ ያችን የመሰለች ልጅ ዛሬ ህይወቷን ብዬ ብዙ ሰውን ያሳዘንኩት። ገና ለገናውን ጓደኛ ያዘች ብለህ ነው ይህን ነገር ያደረከው? አዎ በቃ መታ በቃ ምን ልበል ዛሬ እንደዚህ ባድርጊ ድንግልኔን በቃ ለሱ አሳልፍ የሰጡት ብላ ስትነግረኝ በጣም አእምሮዬን ነካችው። በሰዓቱ ብናደድም ግን ድንግል ነው ለሱ ሰጠው ነው ለጓደኛው። እንደዛ ብላኝ ከሄደች በኋላ ይህንን ነገር በቃ ቁጭ እየቃምኩኝ መቀመር ጀመርኩ። በቃ ማሰላስለው እሷ እንዴት ላጥፋት። በቃ ዳግመኛም እኔ ጋር ብትመጣም ከእኔ ጋር እንደማትሆን አውቀዋለሁ። ለምን በቃ አንድ ድንግልናን የሰጠች ወንድ ለዛኛው ወንድ ስለሆነ ብዙ ጸጽቶኛል። ቤተሰቦቿን አስከፍቻቸዋለሁ። እናቷም ይኸው እንግዲህ እንደምሰማው ጸበልተኛ ናቸው ምናምን ተብሎ ሰማባ። ከቤት መውጣት በቃ ሰው ማየት ራሱ ሰው አያውቅም እኔ እንዳደረግኩት። አንተ ብቻ ነው የምታውቀው። ቤቴን ዘግቼ በቃ እንዳላወቀ ነው ወጣ ገባ የምለው። ምን ሆነሃል እንኳን ሰው ሲለኝ ምንም ውስጤ ተሰብሮ፣ ግን ፊቴን እንደምታየው ደህና ነው ስታገኘኛል። ውስጤ ያው ጸጽቶታል። ያው ብቻዬን ነው በጸጸት ያው። ስለዚህ አሁን የህግ አካል የሚጠይቅህ አይመስልህም? በዚህ የህግ አካል የሚጠይቅህ አይመስልህም? ማን ያውቃል ከአንተና ከእሱ ከጓደኛው ውጭ ማንም እኮ እና እኛውን ነገሩ እንለፈው እንተው። አዎ አክሲደንት ነው፣ በሱዳን የመጣ መድኃኒት ወንድማችን ሳታስበው እጅ ተስቶ ሰጣት፣ ከዛ ሞተች። ስቶ ሳይሆን በቃ አውቄ ያደረግኩት ነገር። እንዴት ይሳሳታል? እጅ አፉን ይስታል። ያንተ አይነት የሚንቀጠቀጥ እጅ ከሆነ ይስታል ብዬ አስባለሁ። አሊያ ግን አይስትም። ለማንኛውም እኔ አሁን የምፈልገውን ነገር በሙሉ መረጃ ካንተ አግኝቻለሁኝ። ያው ግን አውቀህ አይደለም ተሳስተናል አለ። አልተሳሳትኩም፣ ራሴ አውቄው ነው ያደረግኩት። በጣም ይሄ ደግሞ ሌላ ተጨማሪ ማስረጃ ነው። ተነስም ብለህ በፈጣሪ ተነስም ብለህ። አረ ከጉድ አውጣኝ። ስማ አንተና ጓደኛ ምንድን ነው ያልከኝ? ተነስ። አረ ተው በፈጣሪ እንዳይመታ። ይመታል ነግሬሃለሁ። ተነስ ዝም ብለህ። አረ ተው ተነስ። አንተ ዝም ብለህ ቁጭ በል። ተነስ። አረ ይቅርታ አድርግልኝ የኔ ወንድም። ዝም ብለህ አንተ የኔ ወንድም ይቅር በለኝ። እጄን ተነስ። አረ ወንድሜ ምን ብለኝ ነበር የኔ ወንድም? ምንድን ነው? አረ ይቅር በለኝ። ቆይ ምን አልኩህ ንገረኝ። ለስጦታ ብለህ አይደል እንደ ገባሁ አባቴ። ይቅርታ አድርጉ። ከዚህ በላይ ምን ስጦታ አለ? አረ ይቅር በለኝ። ይቅር በለኝ አባቴ። አሁን ህሊና ያርፋል በእርግጠኝነት። አረ እባክህ እስር ቤት ከገባሁኝ ጥሩ አይመጣም። አረ እባክህ ወንድም ውጣ። አረ እሺ ተው ውጣ። ዝም ብለህ አንተ። እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንደሰማችሁት ነው። በጣም ልብ የሚሰብር ነገር ነው። ልጅቱ መልካም ልጅ ናት። ጥሩ ነገሮችን ባደረገች ያገኘችውን ምላሽ ግን በጣም ከባድና የሚያሳዝን ነገር ነው። በእውነቱ ከሆነ ከጓደኛዋ ይልቅ እንግዲህ ወደዚህኛው እንድንሄድ ያደረገን ነገር ምንድን ነው? በቀብር ሰዓት አለመገኘቱ አንድ የሚያስጠረጥር ነገር ስለሆነ ያንን መሰረት በመያዝ ነው ወደዛ ይሄድ ነው ማለት ነው።
ነገር ግን ያው ነገሩ እንደጠበቅነው ነው። ለልጅቷ አይገባትም። ነገር ግን ይሄን ነገር አድርጓል። በህግ መጠየቅ ስላለበት ለህግ አሳልፈን ሰጠናል። ከዚህ በኋላ ያለውን ነገር ህግ የሚከታተለውና እኛም ደግሞ ያለውን ነገር እየሰማነ ከስር የምናሳውቃችሁ ይሆናል ማለት ነው። በጣም ልብ የሚሰብርና የሚያሳዝን ነው። ድጋሚ አሁን እንግዲህ ለቤተሰቦቹ ለእሷ ቤተሰብ አሁን ነው የሞተች፣ ከዚህ በፊት አይደለም፣ አሁን ነው የሞተች። ይህን ነገር ስንነግራቸው ራሱ አሁን በጣም ከባድ ነገር ነው። ነገር ግን ገዳዩ መታወቁና መቋጨቱ ደግሞ አንድ ሌላ ጥሩና ትልቅ ነገር ነው ብዬ አስባለሁኝ። እንግዲህ ቤተሰብ በሌላ ፕሮግራም ድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።